ሰሜን እዝ ላይ የተፈጸመውን የክህደት ጥቃትና የባንዳነት ተግባር መቼም አንረሳው። ጥቅምት 24 ቀን 2013 ዓ.ም ለመዘከር የተዘጋጀ የሞርስ መሰናዶ። የሰሜን እዝ በኢትዮጵያና በኤርትራ መካከል የተካሄደውን ደም አፋሳሽ የድንበር ጦርነትን ተከትሎ ከሁለት አስርት ዓመታት በፊት በትግራይ ክልል ውስጥ እየሰፈረ በአገሪቱ ካላት ሰራዊት ውስጥ በሰው ኃይልና በታጠቀው መሳሪያ አንጻር ግዙፍ እንደሆነ የሚነገርለት እዝ ነው። በ1990 ዓመተ ምህረት ከኤርትራ ጋር የነበረው ጦርነት ላይ የኢትዮጵያ ጦር የሰሜን እዝ ከተሳተፈ በኋላ በዚያው ቆይቶ ሞት አልባውን ጦርነት ተለማምዶ ከረመ። በቆይታውም ማህበረሰቡ ጋር ተዋልዷል። ስለመሰረተው ቤተሰብነት ሲል እርሻውን ሲያርስለት፣ አንበጣ ቢመጣ ሲያባረርለት፣ አዝመራው ሲደርስ ሲያጭድ ወቅቶ ጎተራ ሲያስገባለት፣ ትምህርት ቤት ሲሰራ፣ የትምህርት መርጃ መሳሪያዎችን ከደሞዙ እየቀነሰ እንዲሟላ ሲያደርግ፣ ከሰው ጋር ነኝ ብሎ ከሰው ልጅ የሚጠበቀውን ሲያደርግ እየኖረ የሰሜን እዝ ከስፍራው ወደ ማዕከል እንዲመጣ ሊደረግ ሲል ወያኔ ሕፃናትንና ሽማግሌዎችን አስፋልት ላይ አስተኝቶ ከዚህ አሂድብኝ አለ። ሊያደርግ ያሰበውን አስቧልና። የህወሓት ቡድን በተላላኪዎቹ አማካኝነት እጅግ ከፍተኛ ውድመቶችን እያደረሰ ለንጹሐን ዜጎች ሞት ምክንያት ቢሆንም እቅዶቹ ብዙም ነፍስ ሳይዘሩ ከ20 ጊዜ በላይ በመከላከያ ሰራዊት ከሽፈውበታል። የህወሓት ቡድን የመከላከያ ሰራዊት ሰሜን እዝ አባላትን ለመከፋፈል ብዙ ሞክሯል። የሐሰት ወሬ በስፋት ረጭቷል። ይህም ከሽፎበታል። በመጨረሻም የዚህን ቡድን ሁሉንም ሴራ በየቦታው ያለ እረፍት እየተወነጨፈ በሚያመክነው የመከላከያ ሰራዊት አካል በሆነው የሰሜን እዝ ሰራዊት ላይ እጅግ የከፋ በጭካኔና በአረመኔነት የተሞላ ፋሽስታዊ ድርጊትና ጥቃት ፈጸመ። በትግራይ ክልል ከህዝቡ ጋር ሆኖ ሰብል በመሰብሰብ የሚረዳውን የአንበጣ መንጋ በተከሰተበት ወቅት ህዝቤ ነው ብሎ በመከላከል ስራ ተሰማርቶ ሲያግዝ በነበረው የሰሜን እዝ ሰራዊት ላይ ከበባ በማድረግ በህወሓት ቡድን ለእኩይ ዓላማ የሰለጠነው የትግራይ ክልል ልዩ ኃይልና ሚሊሻ የከፈተው ጦርነት በእናት ጡት ነካሽነት የተፈጸመ ታላቅ የክህደት ወንጀል ነው። ህወሓት የደፈረው የገደለው የሀገር ጠባቂና መኩሪያ የሆነውን የሰሜን እዝን ሰራዊት አባላት ብቻ አይደለም፣ መላው ኢትዮጵያን እንጂ።
ያም ሆኖ የህወሓት ቡድን በውስጥ ከሃዲዎች አማካኝነት ሰራዊቱ ላይ በታሪክ ታይቶ የማይታወቅ ዘግናኝ ድርጊት ፈጸመ። በሰሜን እዝ ውስጥና በሌሎችም የጦር ክፍሎች ውስጥ በመደበኛ የሰራዊት አባልነት ይሰሩ የነበሩ፣ በእዙ ካምፕ በወታደራዊ ጦር ሰፈሮች ውስጥ ከሰራዊቱ ጋር አብረው ለረዥም ጊዜ የኖሩና የሰሩ፣ በተለያየ የማዕረግ ደረጃ ላይ ይገኙ የነበሩ የትግራይ ተወላጅ የሆኑ አባሎች ከውስጥም ሆነ ከውጭ ካለው የህወሓት አመራርና የልዩ ኃይል አዛዦች እንዲሁም ደህንነቶች ጋር በሚስጥር በማሴር ያልተጠበቀና ያልተገመተ አደጋ በሰሜን እዝ ላይ አደረሱ። ሀገር ሰላም ብለው በሰሜን እዝ ጠቅላይ መምሪያ የነበሩትን መኮንኖችና ወታደሮች መሳሪያቸውን ለማንሳት ለመገመትም ሆነ ለመጠራጠር እንኳን ጊዜ ሳይኖራቸው የሰራዊቱ አባላት የሆኑት የትግራይ ተወላጆች ሰራዊቱን ከውጭ በትግራይ ልዩ ኃይል አስከብበው እነሱ ደግሞ ከውስጥ ሆነው ጥቅምት 24 ቀን 2013 ዓ.ም ከምሽቱ 4 ሰዓት ላይ ተኩስ ከፍተው በተኙበት ጨፈጨፏቸው። የህወሓት ቡድን አመራሮች በሰጡት ትዕዛዝ መሰረት ልዩ ኃይሎቹ የሰራዊቱን አመራሮች እየገደሉ ሰሜን እዝ ውስጥ ያሉትን ትግርኛ ተናጋሪዎች በሙሉ የወደደውንም ያልወደደውንም ወደ ልዩ ኃይል በመደባለቅ የኢትዮጵያን መከላከያ ሰራዊት እንዲወጋ አደረጉት። ካምፕ ገብተው ከትግርኛ ተናጋሪ ብሔር ውጭ የሆነውንና ከጭፍጨፋው የተረፉትን የመከላከያ ሰራዊት አባላት በሙሉ ሰብስበው የለበሱትን ወታደራዊ ሬንጀር ልብስ አስወልቀው ትጥቃቸውን አስፈትተው ወታደራዊ ጫማቸውን አስወልቀው በባዶ እግራቸው ሆነው ወደምትሄዱበት ሂዱ በማለት በተኗቸው። ይሄ የሆነው በመጀመሪያው ቀን ጥቅምት 24 ቀን 2013 ዓ.ም ምሽት ላይ ነው። ይህን የፈጸሙት እዙን ከበው ጥበቃ ላይ የነበሩትን ወታደሮች በቦምብ ገድለው ከገቡ በኋላ ነው። ይህም በገዛ ወገናቸው ላይ የተፈጸመን አረመኔነት እና የአረመኔነትን ጥግ የሚያሳይ ድርጊት ነው። ሌላው ሰቅጣጭና በጣም ዘግናኝ አረመኔነት አዛዥና ምክትሉ ሆነው የሚሰሩት ስራ ስለሚያገናኛቸው ብዙ ጊዜ ምሳ አብረው ይበሉ ነበር። በዚያን ዕለት ትግርኛ ተናጋሪው አዛዥ ኮሎኔል ምክትሉን የአማራ ተወላጅ ኮሎኔል አብሮት ለረጅም ጊዜ የሰራውን ጓደኛውን ከሰው መሃል ጠርቶ እና ምሳ እንብላ ብሎ በመውሰድ በመንገድ ላይ በጥይት መጥቶ ይገድለዋል። ይህም የሆነው የመጀመሪያው ከላይ በጠቀስኩት የመጀመሪያው ቀን ነው። እንደገና በዚያን ዕለት በ31ኛ ክፍለ ጦር ውስጥም አስደንጋጭ ሁኔታ ተከሰተ። የህወሓት ስግብግብ ቡድን እንዲህ አይነት እጅግ አረመኔና ጨካኝ ነው።
የሰራዊቱን ቁልፍ አመራሮች ውስጥ ባሉት የትግራይ ተወላጆች እንዲገደሉ ትዕዛዝ የሰጠው በሰው በላው የህወሓት አመራር ነው። አዛዦች ገድለው ቦታውን በትግራይ አመራሮች በማስያዝ ሰራዊቱን እንቆጣጠራለን፣ እንመራለን ወይንም ሰራዊቱ አመራር ሲያጣ ይበተናል ብለው ነበር ያቀዱት። ግን አልተሳካም። የትግራይ ልዩ ኃይል አባላት ውስጥ ከትግርኛ ተናጋሪ ተባባሪዎቻቸው ጋር በመሆን የሰሜን እዝን ቢሮ ከውጭ ከከበቡ በኋላ የሰራዊቱ አባላት የነበሩትና ሰራዊቱ ያልጠረጠራቸው በካምፕ ውስጥ የነበሩት ትግርኛ ተናጋሪዎች ከውስጥ ተኩስ ከፍተው ሰራዊቱን በጥይት ሲደበድቡ፣ ከውጭ ከቦ ሲጠባበቅ የነበረው የትግራይ ልዩ ኃይል በእዙ ጥበቃ ላይ የነበሩ ወታደሮችን በቦምብ በመግደል ግቢ ገብተው ምክትል ይህ ሁሉ ወንጀል የተፈጸመው ሰራዊቱ ሰላም ነው፣ ሀገሬ ነው፣ ወገኖቼ ናቸው፣ ምንም የጦርነት ሁኔታ የለም ብሎ በሰላም ውሎ ገብቶ በተኛበት ነው። የትግራይ ልዩ ኃይልና በሰራዊቱ ውስጥ ያሉት የትግራይ ተወላጆች በሚስጥር መክረው ተዘጋጅተውበት ያልታሰበ ወረራ ከውስጥና ከውጭ ሆነው ተቀናጅተው በማድረግ በጦር ሰፈሩና በመከላከያ ሰራዊት አባላት ላይ ጭፍጨፋ አካሄዱ። ዋናውን ሚና የተጫወቱት በሰራዊቱ ውስጥ የነበሩት ትግርኛ ተናጋሪዎች ናቸው። የሰሜን እዝ ወታደራዊ ቀጣናው ሰፊ ስለሆነ ሰራዊቱ በተለያዩ ቦታዎች ተበታትኖ ነው ድንበር የሚጠብቀው። መቀሌ ከተማ ያለው የሰሜን እዝና የሰራዊቱ አባል ሀገሬ ነው፣ ህዝቤ ነው፣ ሰላም ነው፣ ምንም የለም ብሎ ነበር የነበረው። ግማሹም የቀለም ትምህርት ዩኒቨርሲቲ የሚያስተምር ነበር። ቀን ሲሰራ ውሎ ማታ ደክሞት ካምፕ ገብቶ በተኛበት ነው የሁሉ ግፍና በአረመኔነት የተሞላ ወንጀል የተፈጸመበትና በጥይት የተደበደበው። አብዛኛውን ግፍና ግፍ የሆነ ወንጀል የፈጸሙት ከሰራዊቱ ጋር የነበሩ አባላት ናቸው። አብሮ ጦር ሜዳ የተሰለፈውን፣ አብሮ የሚዋደቀውን፣ አብሮት የሚበላውንና የሚጠጣውን እነሱን ለመጠበቅ ከተለያየ የኢትዮጵያ ክፍል ተውጣቶ የሰራዊት አባል ሆኖ በእናት ሀገር ጥበቃ ተሰማርቶ በሚገኘው ጓዶቻቸው ላይ እንዲህ አይነት በከሃዲነት የተሞላ ጭፍጨፋ አድርገዋል። ይህን የመሰለ ፋሽስትነት፣ አረመኔነት በታሪክ ታይቶም ሆነ ተሰምቶ አይታወቅም። የትግራይ ልዩ ኃይልና ሚሊሻ ይህን ሁሉ በግፍ የተሞላ ወንጀል በአዛዡ እቅድ አውጭነት እንዲሁም መሪነት ትዕዛዙን ከፈጸሙ በኋላ የስልክም ሆነ ሌላ ግንኙነት እንዳይኖር አጠቃላይ ግንኙነቱን ዘግተውታል። መከላከያ ሰራዊት አንዱ ከሌላው ጋር እንዳይገናኝ የግንኙነት ሬዲዮኑ አበላሽተውታል። በአጠቃላይ ከአዲስ አበባም ሆነ በሰሜን እዝ ውስጥ ባሉ የሰራዊት ክፍሎች መካከል ምንም አይነት የመልእክትም የሬዲዮም ግንኙነት እንዳይኖር ተደርጓል። ይህ የተፈጸመውም በውስጥና በውጭ በተቀናጀ ሴራ ነው። ከማክሰኞ 24 2013 ዓ.ም እስከ ሐሙስ ጥቅምት 26 2013 ዓ.ም ድረስ ምንም አይነት ግንኙነት አልነበረም። ይህን ያደረጉት ከበላይም ሆነ በተለያዩ የጦር ክፍሎች ውስጥ ምንም አይነት በሬዲዮ የሚደረግ ግንኙነት እንዳይኖር፣ አንዱ የጦር ክፍል ለሌላው እገዛና ትብብር እንዳያደርግ የትግራይ ክልል ልዩ ኃይልና የሚሊሻ ሰራዊት በተለያየ ቦታዎች የከበባቸውን የሰሜን እዝ የጦር ክፍሎች ሜካናይዝድ፣ መድፈኛና ታንከኛ እንዲሁም የሚሳኤል ምድብተኛ የሆኑ የሰራዊት ክፍሎች እርስ በርስ በማይገናኙበት ሁኔታ ከቦ በመደምሰስ
መሳሪያዎቹን ለመዝረፍና ለመታጠቅ ነበር። ጥቅምት 24 ቀን 2013 ዓ.ም በተከዜ የኤሌክትሪክ ኃይል ማመንጫ ግድብ ጥበቃ ላይ በነበሩ የፌዴራል ፖሊስ አባላት ጥቃት መሰንዘሩ አይዘነጋም። ከጥቃቱ የተረፉት 11 የፖሊስ አባላት ህዳር 1 ቀን 2013 በሰሜን ጎንደር ዞን መቀመጫ ደባርቅ ከተማ ገብተው ወገኖቻቸው ተቀብለዋቸው አይዞህ ባይነታቸውን አሳይተዋቸዋል። ጥቃቱ እንዴት እንደተፈጸመ የሰሜን ጎንደር ዞን መንግስት ኮሚኒኬሽን ጉዳዮች በወቅቱ ሲያናገራቸው ፖሊስ አባላት መካከል ከነበሩት ዋና ሳጅን ወልደሰንበት ከፊሶ የፌዴራል ፖሊስ የየትኛውን ፓርቲ አባልና ደጋፊ አይደለም፣ ህግና ህገ መንግስታዊ ስርዓቱን የሚያስከብር የብሔር ብሔረሰቦች ስብስብ ነው። እኛ የተለመደውን መደበኛ ስራችንን እያከናወንን ነበር። በፕሮጀክቱ እስከ 30 የሚደርሱ የፌዴራል ፖሊስ አባላት አሉ። ኃላፊው የትግራይ ተወላጅ ተወልደ ግደይ ይባላል። ጥቃቱ ከመፈጸሙ ከ3 ቀናት በፊት የፌዴራል ዋናው መስሪያ ቤት ሳያውቀው ኃላፊው መቀሌ ሄዶ ለ3 ቀናት በቆየ ስብሰባ ተካፍሎ መጣ። መብራትና ኔትወርክ በወቅቱ አልነበረም። ይሁን እንጂ ምንም ይፈጠራል ብለን ባላሰብነውና ባልጠበቅነው ሁኔታ ጥቅምት 24 2013 ምሽት 4 ሰዓት ከሩብ ከ250 እስከ 300 የሚሆኑ የትግራይ ልዩ ኃይልና ሚሊሻ አባላት በብሬንና በዲሽቃ የታገዘ ተኩስ ከፈቱብን። እኛም የመከላከል ሙከራ አደረግን። የተጎዱ አባላቶቻችንንም ለማውጣት ብንሞክርም አልቻልንም። ራሳችንን ለማትረፍ ተታኩሰን አምልጠናል ብሏል። ሌላኛው አባል ኮንስታብል ኪዳነ ማርያም ጥጋቡ አብረውን የነበሩት የትግራይ ተወላጅ የፌዴራል ፖሊስ አባላትና አመራሮች መቼ ጥቃት መፈጸም እንዳለባቸው፣ በየት በኩል መግባት እንደሚችሉ ምሽጋችንና የመሳሪያ ክፍሉን ቀድመው መረጃ ስላደረሷቸው ባላሰብነውና ባልጠበቅነው ሁኔታ አብረውን ሲኖሩና አብረውን ሲበሉ በነበሩ አባላት ክህደት ተፈጽሞብናል። ምንም እንኳን በጓደኞቻችን ጥቃት ቢፈጸምብንም ከጠለምት እስከ ደባርቅ ባለው የአማራ ህዝብ የተደረገልን አቀባበል፣ ድጋፍና እንክብካቤ ችግሩን አስረስቶናል። በዚህም ለእኛ ለአባላቶቹ ያልሆነው የህወሓት ቡድን በምንም ሁኔታ ለትግራይ ህዝብ ሊሆን አይችልም። የህወሓት ስብስብ የሰው ሳይሆን የጭራቅ ስብስብ ነው። የትግራይ ህዝብ ይህን አረመኔ ቡድን ቀሚስ ሆኖ ሊሸሽገው አይገባም። በዚህ አጋጣሚ ከፌዴራል መንግስት ጎን ተሰልፎ ከህወሓት ቀንበር መላቀቅ አለበት ብሏል። ይህንን ዘገባ ያዘጋጀው ፈንታ ተረፈ የሰሜን ጎንደር ዞን ኮሚኒኬሽን መምሪያ ነው። ለማንኛውም ዛሬ ላይ ሆነን ያንን ክፉ የነበረውንና ክፉ ያደረጉትን ሰዎች ስናስብ ጥቅምት 24 ቀን 2013 ዓ.ም በአገር መከላከያ ሰራዊት እና በፕሮጀክት ጥበቃ ላይ የነበሩ የፌዴራል ፖሊስ አባላት ላይ የተፈጸመውን ክህደት ስናስብ፣ የተሰዉትን ስንዘክር የዚህን ዓመት መሪ ቃል ማስታወስ ወደድን። በሰሜን እዝ ላይ የተፈጸመውን የክህደት ጥቃትና የባንዳነት ተግባር መቼም አንረሳውም። ክብር ለሰማዕታት።
በኔ በኩል በቀጣይ የሞርስ ዜና ጠብቃችኋለሁ። እስከዚያው ድረስ ሰላማችሁ ይብዛ።